ውበቱ እንዲፍት ታርጎብሻል። አንጫጫችሁማ ወንዶቹን ሁሉ ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። እንግዲህ ትናንትና ከአዲሱ ፍቅረኛዋ ጋራ ፈታ ዘና እያለች መታለች። እንግዲህ ያ ከወደድካት ለምን እንደዚህ ትሆናለህ? መጀመሪያ ለምን እንትን አላልክም? አልታረካትም ማለት ነው። እንዲዛ ለምን ታደርጋታለህ? ከወደድካት ከሰው ጋር ስትሆን ለምን ትቀናለህ? እንግዲህ ያ እልክ መሰለኝ እንደዚህ የሚያደርገው ፍቅር ሳይሆን እልክ ነው እንደዚህ እያደረገው ያለ። እዚያ ጋር በጎን እንዲያልክ ወየ የየ ይላል፣ እዚህ ጋርም ደግሞ እሱ ይሄኛው ማለት ነው። እንግዲህ ሄሉ ከማን ጋር እንደምትሆን ሁሉንም ነገር መጨረሻ አብረን የምናይ ይሆናል ብዬ አስባለሁ ማለት ነው። ማን ትመርጥ ይሆን እናያለን አብረን። እሱ ነው እኔ ለማየት የጓጓሁት። እናንተስ እስቲ ኮሜንት ላይ ጻፉ። ብዙ ኦደንስ እንዳልክ ሲል የማይወድ ኦደንስ አለ። ያብ ስትሉ ነው የሚወዱት ብዙ ኦደንሶች። እና እንግዲህ የሰው ምርጫ ይለያያል ብዬ ነው የማስበው። ሀገራችን ላይ ሄሉ እንግዲህ የስራ ሰው ናት። እውነት ለመናገር የሰው ልብ ያው አናይም እኛ እና ባየነው አይደለም መፍረድ ያለብን ብዬ አስባለሁ። ቀረብ ብላችሁ የምታውቋት ሄሉን ታውቋታላችሁ ብዙዎቻችሁ እና ስለሷ ብዙዎቻችሁ እንግዲህ ሄሉ ምን እያረገች ነው፣ ምን እየሰራች ነው፣ ምንስ ታግዛለች፣ ምንስ ትረዳለች የሚለው እናንተ ከጎኑ ያላችሁ ታውቃላችሁ ብዬ አስባለሁኝ። ራቅ ብሎ ለሚመለከታት ግን ያው አልፈርድባቸውም። የመሰላቸውን ፍርድ ቢሰጡ በእነሱ የምፈርድባቸው ነገር አይኖርም ብዬ ነው የማስበው። ሄሉ ብዙ ኃላፊነት ያለባት እንቁ ሴት ናት። እውነት ለመናገር እንደዚህ ያው የሰው ልጅ ፈገግ ብሎና ደስተኛ ሆኖ ስናየው ያው ሁሉ ነገር የተሟላለት ምናምን ይመስለናል ብዬ ነው የማስበው። ያው በራሴም ስለማየው አንድ ሰው ፈገግ ብሎ ከመጣ እና ጥሩ ለብሶ ምናምን ከመጣ ያው ተመችቶታል ነው የኛ ህዝብ የሚለው ብዬ ነው የማስበው ማለት ነው። ታዲያ ያህል አሁን እኛ አረብ ሀገር ያለን እህቶች ፎቶ ስንነሳ ለብሰን ምናምን እንዲህ ራሳችንን ፏርገን ምናምን ታይ ተመችቷቸዋል ምናምን ይላሉ ማለት ነው። ፏ ብላችሁ ፎቶ ስትነሱ ኦ እዚህ ሀገርማ በጣም ተመችቷቸዋል ይላሉ። እናንተ ግን የውስጣችሁ እንዲካማችሁን ራሳችሁ ናቸው አይደል የምታውቁት። እና ሄሉም ምላችሁ ፈልጌ ነው አላማዋ ለመድረስ ነው እንደዚህ የምትሰራው እንጂ የአንድ ሰው ናት ለማለት ያክል ነው። ያው ብዙዎቻችን የምንወስድበት መንገድ የሁላችንም አስተሳሰብ አንድ አይደለም፣ የተለያየ ነው አስተሳሰባችን አይደለም። ስለዚህ አሁን እኔ የማስበውን እናንተ አታስቡትማ፣ ያ ነገር ስላለ ነው እላችኋለሁ። ሁሉም እዚህ ጋር እየመጣ እንደዚህ የሚሆነው ለዓላማው ለግቡ ነው ልላችሁ ፈልጌ ነው። ያው ትልቅ ቦታ ለመድረስ ያክል ነው። እውነት ለመናገር እንግዲህ ወንድሟን እያያችሁ ነው። ናሂ ማለት በቁርባን የተጋባ ሰው ነው። ግን አሁን ላይ ያው ብር ይበልጣል በማለት ነው እንደዚህ የሚሆኑት። እነሱ የሚሰሩት ራሱ ስራ ነው። እውነት ለመምሰል ሰውን ለማሳየት ያክል ነው እንደዚህ የሚሆኑት እንጂ ትክክለኛ አልተጣሉም። እውነት ለመናገር እንደዚህ ያለት ነገር ሲሰራ ሁሉም ነገር ባህራ ይወጣል፣ ይታያል፣ ብዙ ነገር ያገኙበታል። ያ ነገር ስለሆነ ነው እንደዚህ የሚሰሩት። አያቸው ውብዬ ለራሷ ክሬት አድርጋ መጣች አይደል? አሁን ከ50,000 በላይ ሂዳለች። 2 ወር ባልሞላ ቁጥር ማለት ነው። ይሄ ነገር ስላለ የሚሰሩት ለዛ ነው ነግራችኋለሁ። እና የሄሉ ቢጋነን ነገር አይደለም፣ ኖርማል ነው። እውነት ለመናገር ኖርማል ነው። ደግሞ እኮ የሚገርመኝ የናሂ ወንድም ደግሞ በቲክቶክ ፍቅር ይዞት ነው መሰለኝ ነይልኝ ይላል። ገና እግሩ እንኳን ከፍ ሳይል እውነት ለመናገር ገና እኮ እግሩ እንኳን ከፍ አላለም። ለማንኛውም የሚመቻችሁ ትችላላችሁ። የአሰራሩ ገብቷችኋል። ሁሉም የስራው አሰራር ሚስጥሩ ገብቷችኋል። እና ይመችሽ ሄሉዬ። ይሄን ነው ብዙ የሚወዱ ሰዎች አሉ። እውነት ለመናገር ሄሉን እድለኛ ነሽ፣ በዚሁ ቀጥይበት። ፈጣሪ ደግሞ ከዚህ በላይ የሰው መውደድ እንዲሰጥሽ ፈጣሪ ይርዳሽ ነው የምለው። ወንድሟ እንኳን የሄሉ አድናቂዎች ይለያሉ እያለ ሲናገር ሰምቼዋለሁ። ላብ ላይ ማለት ነው።
የጀማዎች ጀማዎች ማለት ኦዲየንሶች ማለት ነው። በጣም ምርጥ ናቸው እያለ ሲያመሰግን ሰምቻለሁኝ እና በእውነት ነው ምርጥ ናቸው እውነት ለመናገር እና ሄሉ ይመችሽ እላለሁ። የሰው ልጅ ግቡ እስከሚደርስ ያው ምንም ቢባል ምንም አይሰማም መስራት ነው። ግቡ ከደረሰ በኋላ ግን ያው ይተዋል። ግቡ እስከሚደርስ ድረስ ግን ያው መታገል ያለ ስለሆነ አሁን እኮ እሷ ልዑልንም እያሰራችሁ ነው፣ አብንም እያሰራችሁ ነው። አሁን ደግሞ ልዩ ከፍታ ትመጣለች። ዝም ብላችሁ ተመልከቱ። ሄሉ እኮ ለእሷ ብቻ ሳይሆን ለሁሉም እንጀራ እኮ ነው የከፈተችው። ልዑልን አሳወቀችው፣ ታዋቂ አረገችው፣ ይዘው መጣች። አብን ታዋቂ አረገች። ልዩ ራሱ አሁን ታዋቂ ሆነች እኮ ቻናል ከፍታ ብትመጣ ታዋቂ ሆናለች። ገባችሁ? ታዋቂ ሰው ስታገኙ ያው እናንተም ታዋቂ ትሆናላችሁ። እና ሄሉ ልትመሰግን ይገባል በዚህ አጋጣሚ ብዬ ነው የማስበው። ያው በእሷም ቢሆን እንደዚህ አይነት እንትን ማግኘት በጣም አሪፍና እድል ነው በይነኝ እንደኔ ማለት ነው። እውነት ለመናገር ይሄን ለማለት ነው የመጣሁት ውዶችዬ። ሀሳባችሁን ስጡ እንግዲህ የመሰላችሁን ማለት ነው። እናንተ የምታስቡትን ነገር ሀሳብ መስጠት መብታችሁ ነው እላለሁ። እኔም እንግዲህ የመሰለኝን ነው የሰጠሁት። እናንተ የመሰላችሁን ስጡ። እንግዲህ የሄሉሻን ምርጫ ያው አንድ ቀን ምርጫዋን እናውቃለን ብዬ አስባለሁ። እውነት ለመናገር አይቀርም፣ የምናውቅበት ቀን ቅርብ ይሆናል። እስከዛ ግን ያው ሁሉም ነገር እያየን መሄድ ነው አይደል? በትዕግስት እያየን መሄድ ነው ብዬ አስባለሁ። እስከዛ መጠበቅ። ፍቅር በልህ አይደለም፣ ፍቅር እልህ ሳይሆን በትዕግስት በትትና በተሞላበት የሆነ ነው ፍቅር ማለት እንጂ ይሄ የኔ ነሽ ያንተ ነህ ይሄ ተገቢ ነው ብዬ አላስብም። ያው ይሄን ነው የምለው። አመሰግናለሁ። መልካም ቆይታ ይሆንላችሁ።